ሰላም ጤና ይስጥልኝ በያላችሁበት ይህ ሃርመኒ ኢንተርሚዲያ ወይም ሂም ነው። እኔ በፍቃዱ ሞረዳ ነኝ። ሁላችሁም እንደምታውቁትና እንደምታምኑት በአሁኑ ጊዜ ትልቁ የዓለም መነጋገሪያ ወይም የዓለም ሰው ሁሉ አይንና ጆሮ አርፎበት የሚገኘው የዓለም የእግር ኳስ ዋንጫ ነው። የዘንድሮው 2026 የዓለም እግር ኳስ ዋንጫ በሶስት የሰሜን አሜሪካ ሀገሮች መካከልም እንደሚካሄዱላችሁም ታውቃላችሁ። ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ ናቸው። ዩናይትድ ስቴትስ በውድድር ውስጥ ከተካተቱት 104 ጨዋታዎች ውስጥ 84ቱን ታስተናግዳለች። እነዚህ ጨዋታዎች የሚካሄዱባቸውም 11 ከተሞች ታውቀው ጨዋታዎቹ እየተካሄዱባቸው ይገኛሉ። ዩናይትድ ስቴትስ ካለቻቸው ከተማዎች መካከል ለዚህ ውድድር የተመረጡት አትላንታ፣ ቦስተን፣ ዳላስ፣ ሂውስተን፣ ካንሳስ፣ ሎስ አንጀለስ፣ ማያሚ፣ ኒውዮርክ፣ ፊላዴልፊያ፣ ሳን ፍራንሲስኮ እና ሲያትል ናቸው። በዩናይትድ ስቴትስ ውስጥ በትልቅነታቸው የሚታወቁት ሁለቱ ግዛቶች ካሊፎርኒያ እና ቴክሳስ ሁለት ከተሞቻቸውን አስመርጠዋል። ከቴክሳስ ዳላስ እና ሂውስተን ተመርጠዋል። ከካሊፎርኒያ ሎስ አንጀለስ እና ሳን ፍራንሲስኮ ጨዋታውን እንዲያዘጋጁ ተመርጠው የተሰጣቸውን ኃላፊነት በመወጣት ላይ ይገኛሉ። እኔ ያለሁበት ከተማ ሂውስተን ቴክሳስ ይባላል። በቴክሳስ ግዛት በስፋት ትልቁ የአሜሪካ ከተማ ነው። በሌላ ጉዳይ ከመላው አሜሪካ ደግሞ አራተኛው ትልቁ ከተማ ተብሎ ተመስግቦ ይገኛል። በሂውስተን ከተማ ውስጥ ከጁን 14 ጀምሮ እስከ ጁላይ 4 ድረስ 16 ውስጥ ለመግባት የተደረጉትን ሁለት የጥሎ ማለፍ ጨዋታዎችን ጨምሮ በሂውስተን ስታዲየም 7 ጨዋታዎች ተካሂደዋል። በመጀመሪያው ጊዜ ጀርመን ከኩራሳኦ፣ ፖርቹጋል ከኮንጎ፣ ኒዘርላንድ ከስዊድን ጋራ፣ ፖርቹጋል ከኡዝቤክስታን ጋራ፣ ኬፕ ቨርዲ ከሳውዲ አረቢያ ጋራ፣ ጃፓን ከብራዚል እና ካናዳ ከሞሮኮ ያደረጉት የጥሎ ማለፍ ጨዋታ ነበረ። ሂውስተን እነዚህን ጨዋታዎች ለማከናወን ከግማሽ ዓመት በላይ ከ6 ወር በላይ ዝግጅት ስታደርግ ቆይታለች። ኮሚቴ ተዋቅሮ አጠቃላይ ውድድሩን የሚመራ ከዛ ውጪ ደግሞ ይሄ የፋን ወይም የደጋፊዎች መዝናኛ ቦታ የደጋፊዎች ፌስቲቫል የሚዘጋጅበት ቦታ ለብቻ ተዘጋጅቷል። ይሄ ዋናው ጨዋታ የሚካሄድበት ሪሊያንት ስታዲየም ወይም በኋላ ሂውስተን ስታዲየም ተብሎ በፊፋ እውቅና የተሰጠው ስታዲየም እና ሌላ በዳውንታውኑ አካባቢ ያለ ሌላ የእግር ኳስ ሜዳ አለ። የሼል ካምፓኒ በበላይነት የሚያስተዳድረው ስታዲየም አለ። እዛ ውስጥ ጨዋታዎች አይካሄዱም፣ ግን ትላልቅ ስክሪኖች ተዘጋጅተው መግቢያ በነፃ ሆኖ ሰዎች እዛ ውስጥ ገብተው ያያሉ። የሚበላ የሚጠጣ እየተገዛ ሰው እዛ ይዝናናል። እሱን የደጋፊዎች ፌስቲቫል ቦታ ብለውታል። እነዚህን ጨዋታዎች ለማከናወን ሂውስተን ቴክሳስ ከፌደራል መንግስት ከተሰጠው በድጎማ መልክ ከተሰጠው በትራንስፖርት ዘርፉን ለማሻሻል ወይንም ደግሞ የተሻለ ለማድረግ ከተሰጠው $9.09 ሚሊዮን ጋር ተዳምሮ በአጠቃላይ ከ100 እስከ 150 ሚሊዮን ወጪ እንዳደረጉ ተዘግቧል። አሁን ይሄ እዚህ ላይ የምታዩት ኳስ ከደቡብ ምዕራብ ወደ ሰሜን ምስራቅ አቅጣጫ ወደ ዋና ከተማው የሚያስገባው መንገድ አውራ ጎዳና 59 ላይ ነው። ልክ ከተማው መግቢያ አካባቢ አውራ ጎዳናው የሚያልፍባቸው 5 ድልድዮች አሉ። እያንዳንዱ ድልድይ ላይ
አራት አራት ይሄንን የመሳሰሉ ኳሶች ተሰርተው ተቀምጧል። ይሄ ጨዋታው ከመጀመሩ 3 ወር 4 ወር በፊት የነበረ ነው። እነዚህ ኳሶች ባሉኖች አይደሉም ወይም ጨርቅ አይደለም፣ እብነ በረድ ነው። እብነ በረዱን ነው በቀለም የቀቡት። ሱቆችም ደግሞ የግል ድርጅቶች በድርጅቶቻቸው ላይ ኳሶችን አሰርተው ለከተማው ወይም ለድርጅታቸው መስህብ እንደሆነ አድርገዋል። አጠቃላይ የከተማው ሙድ የኳስ ሙድ እንዲሆን አድርገዋል። ይሄ ከውጪ የሚመጣውን የስፖርት ቱሪስት ብቻ ለማስደሰት ሳይሆን ብዙም ስለ እግር ኳስ ስለ ሶከር ፍላጎቱም እውቀቱም የሌለውን የአካባቢው ነዋሪ ስለ እግር ኳስ የመንፈስ ግንዛቤ ለመስጠትም ታስቦ የተደረገ ነው። ሂውስተን ከተማ ያወጣቸው ወጪዎች በዚህ ምክንያት ያወጣቸው ወጪዎች እነዚህንም አሁን እዚህ ላይ ያያችሁትን ዲኮሬሽን ጭምር ለመስራት የወጣውን ወጪ ጭምር የሚያካትት ነው ማለት ነው። እንግዲህ ወጪ ብቻ ማውጣት አይደለም፣ ከወጪው የሚገኝ ገንዘብ የሚመጣ ገንዘብ መኖር አለበት። በዚህ መሰረት አዘጋጁ ኮሚቴ ከዚህ ካወጣው ገንዘብ ትርፍ ለማግኘት ከሆቴል ከታክስ እስከ 1.5 ቢሊዮን ዶላር ገቢ ለማግኘት እቅድ ነበረው። ይህንን ገቢ ማግኘቱን የሚያሳይ ይፋ የሆነ መግለጫ ባይኖርም የታሰበውን ያህል ግን ማግኘት እንዳልተቻለ ይፋ ያልሆኑ ምንጮች እየገለጹት ይገኛሉ። ለወደፊቱ ኮሚቴው ጨዋታው በሙሉ ካለቀ በኋላ ይፋ ያደርጋል ወጪና ኪሳራውን የሚል ግምት አለ። ትልቁ ከተማው የጠበቀውን ያህል ገቢ እንዳያገኝ ያደረገው የፊፋ የትኬት ዋጋና የሆቴሎች ዋጋ መጨመር ነው። የዘንድሮ የፊፋ የጨዋታ መግቢያ ዋጋ ትኬት 2022 ኳታር ላይ ከተደረገው ውድድር ጋር ሲነጻጸር ከ300 እስከ 400% ጭማሪ አሳይቷል። በ2022ቱ የኳታር ጨዋታ የመጀመሪያ የመክፈቻ ጨዋታውን ለማየት ይከፈል የነበረው ወይም የተከፈለው ገንዘብ $618። ዘንድሮ በተካሄደው የዓለም ዋንጫ የመጀመሪያ ቀን ጨዋታ ለመግባት አማካዩ ነው ይሄ $2735 ነው የአንድ ቲኬት ዋጋ። 340% ነው የጨመረው። የመጨረሻውን የዋንጫ ጨዋታ ለመከታተል በኳታሩ የዓለም ዋንጫ ማለት ነው የመጨረሻ ርካሽ የተባለው ቲኬት $206 ነበር። በዘንድሮ ግን የዋንጫ ጨዋታውን በነገራችን ላይ ኒውዮርክ ነው የፍጻሜው ጨዋታ የሚደረገው። ያንን ጨዋታ ለማየት የሚከፈለው ገንዘብ ከኳታሩ ጋር ሲነጻጸር የ1000% ጭማሪ አሳይቶ $2030 ገብቷል። በተለይ ከውጭ ሀገር መጥተው ጨዋታውን ለማየት ባቀዱት ሰዎች ላይ ትልቅ ጫና እንደፈጠረ በሰፊው እየተዘገበ ይገኛል። በሰፊውም ይታወቃል። ለምሳሌ በሂውስተን ቴክሳስ በነበረው ጨዋታ በጣም ርካሽ ነው ተብሎ የተመዘገበው ጨዋታ በሳውዲ እና በኬፕ ቨርዲ መካከል የተደረገው ጨዋታ ቲኬት ነው። ዝቅተኛው $159 ነበር። እዚህ ከተማ ውስጥ ከተደረጉ ጨዋታዎች ትልቅ ትኩረት ከተሰጣቸው ጨዋታዎች መካከል አንዱ የፖርቹጋል እና የዲሞክራቲክ ሪፐብሊክ ኮንጎ ያደረጉት ጨዋታ ነው። በውጤቱም 1-1 ነው የተለያዩት። የዚህ ጨዋታ መግቢያ ዋጋ አንዱ ቲኬት $894 ነበር። ሌላው የሆቴሎች ጉዳይ ነው። በዚህ ከተማ ውስጥ አንድ ትልቅ ዓለም አቀፍ ሆቴል አለ፣ የኛም ሰዎች የሚሰሩበት። ይህ ሆቴል መደበኛ ክፍያው ለአንድ ሌሊት ለአንድ ክፍል $600 ነበረ።
በዚሁ ዋጋ መሰረት 3 ወርና 4 ወር አስቀድመው በተለይ የሳውዲ ቡድን ደጋፊዎች ወይም ከሳውዲ የሚመጡ አጠቃላይ የስፖርቱ ደጋፊዎች ሆቴሉን እንዳለ ያዙት። ድሮ በነበረው ዋጋው ማለት ነው፣ በዛ $600 ማለት ነው። ቆይቶ ሆቴሉ 1 ወር ጨዋታው ሊጀመር ሲቀረው ዋጋ ቀየርኩ አለና ለአንድ ሌሊት $2000 አረገ። በሚገርም ሁኔታ ያንን ሆቴል ያስመዘገቡ ቡክ ያደረጉ ሰዎች ሰረዙት። ስለዚህ የዚህ ከተማ ውስጥ ያለውን የሆቴል ሁኔታ በተለይ ትላልቆቹ ሆቴሎች ከዋጋ ጭማሪ የተነሳ የተጠበቀውን ያህል ገቢ ለራሳቸውም ሆነ ለከተማው አላስገኙም። የሀገር ውስጥና የዓለም አቀፍ የአውሮፕላን ትኬት ዋጋ በትራምፕ እና በኔታንያሁ ጦርነት ምክንያት ቀድሞውንም ቢሆን 26% አምና ከነበረው 26% ጨምሯል። ምንም እንኳን በዓለም አቀፍ በረራዎች ላይ የዓለም ዋንጫን በማስመልከት የተደረገ ከፍ ያለ ጭማሪ ባይኖርም በሀገር ውስጥ በረራዎች ላይ ግን ከፍተኛ ጭማሪ ተደርጓል። በዩናይትድ ስቴትስ ውስጥ የሚደረገው በረራ ከከተማ ከተማ የሚደረገው አንዳንዱ ቦታ ላይ ከ28% እስከ 100% መጨመሩን የሚያወሱ መረጃዎች አሉ። በአጠቃላይ ሂውስተን ውስጥ ከተደረጉት ጨዋታዎች መሀል ትልቁን ትኩረት ስቦ የነበረው እና ብዙም ሰው የተገኘበት የፖርቹጋል እና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አንዱ ነው። ሌላው እና ሁለተኛው ትልቅ ትኩረት የተሰጠው ጨዋታ እዚህ ሂውስተን ውስጥ የካናዳ እና የሞሮኮ ጨዋታ ነው። Yes. Yeah. Where did you come from? I came all the way from Colorado. We drove, yes, to support Morocco. Dima Maghreb! I love it. What about you guys? What brought you here? So I came from Canada, Oh, wow. Winnipeg, Manitoba. So my heart is going to split today, but not really. I mean, go Morocco all the way, all the way. Yeah, you know, it's our first ever round of 16, so I'm just hoping that we put in a good effort, and you know, I'm here to support the boys. That's it. የኒዘርላንድ እና የስዊድን ጨዋታም ትልቅ ትኩረት ተሰጥቶት ነበረ። በተለይ የኒዘርላንድ ደጋፊዎች ልዩ የሆነ ትርኢት ነበረ ሲያሳዩ የነበሩት። መኪና አላቸው። ያ መኪና አንዱ ደጋፊያቸው ወይንም ነገሩን እናውቃለን የሚሉ ሰዎች ሲናገሩ እንደተሰማው ከዛው ከኒዘርላንድ ነው በመርከብ ተጭኖ ከጨዋታው በፊት የገባው። በሁሉም ከተሞች የኒዘርላንድ ቡድን ጨዋታ በሚያደርግበት ቦታ ያ የደጋፊዎች መኪና በየከተማው ይዞር ነበረ። እዚህ ሂውስተንም መጥቶ ነበረ እና እንዳውም ከደጋፊዎች ትዕይንት አንጻር የኒዘርላንድ ደጋፊዎች ትዕይንት በጣም ደማቅ ሁኔታ ነበረ። ከተማውንም አስውቦታል። በአጠቃላይ ለእግር ኳስ ብዙም ደንታ ያልነበራቸውን፣ ብዙም ቀረቤታ ያልነበራቸውን፣ ብዙም ዕውቀት ያልነበራቸውን አሜሪካውያንን የኔንም ከተማ የሂውስተንም ከተማ ሰዎችን ስለ እግር ኳስ እንዲያውቁ እግር ኳስ ምን ያህል የዓለምን ሕዝብ በአንድ ላይ ያስተሳሰረ የስፖርት አይነት መሆኑን እንዲረዱ አድርጓል እና በሂውስተን ከተማ ውስጥ የተደረገው የዘንድሮ የዓለም እግር ኳስ ዋንጫ ብዙ ትዝታን ጥሎ በሰላም ተጠናቋል። ሂውስተን የመጨረሻውን ጨዋታ ቅዳሜ በሞሮኮ እና በካናዳ መካከል በተደረገው ጨዋታ በጥሩ ሁኔታ አጠናቃለች። ተመልካቾቼ በያላችሁበት
ሰላም ሁኑ። ቀሪ የዓለም ዋንጫ ጨዋታ የሰላም እንዲሆንላችሁ እንድትዝናኑበት እንድትደሰቱበት ይሁን። መልካም ጊዜ